ሁለት ሶስት ወር በፊት ሰይፉ ፋንታውን ሾው ላይ ቀርቤ ነበርና በቀረቡበት ሰዓት ያጋጠመኝ ነገሮች ነገራችሁ ተፈለኩ ነው። ያው ኦፍ ኮርስ ሁሉም ሰው ከናንተ ጋር እንዲስማማ አልጠብቁም፣ ግን ክሎዝ የሆኑ ጓደኞች ነበሩ፣ ክሎዝ ፍሬንድስ አብሮኝ ያደጉ ፋይናንሻሊ ገንዘብ ሲጠይቁኝ ምረዳቸው፣ ፋይናንሻሊ ብቻ ሳይሆን ሜንታሊ በጣም ያው የተሻለ ደረጃ ላይ ከነሱ ስላለው በሐሳብም በምንም ደረጃ መረዳቸው ልጆች ነበሩና እና ምን ተፈጠረ መሰላችሁ? ልክ ሰይፉ ላይ ቀርቤ ምናምን ሳይሆን ኖባዲ ኮሚ ባይ ዘ ወይ እውነቱ እግዚአብሔር በሚያውቀው ማንም ሰው አልጻፈልኝም። ይሄን ስላችሁ መረዳቸው ብቻ ሳይሆን በጣም ማቃቸው ክሎዝ የሆኑ ሰዎች በህይወቴ ማንም ሰው ጽፎልኝ አያውቅም። አይቼሃለሁ ኢሜጅ ቢግ አፕ ያለኝ ሰው የለም። አታሳሽኝ ከሰፈር ሰዎች ከማንም ሰው ጀምሮ ማለት ነው። ሶ ከዛ after 3-4 days ያው ስለኔ አመጣጥ የሚያውቁ ሰዎች ስለኔ መጥፎ ነገር ይወራ ጀመርና አይነት እስካም ውስጥ የሚሳተፉ ሰዎች እናንተ እንድትገቡ ለማድረግ ነው። ብዙ ጊዜ በጣም ፍላሽ የሆኑ ነገሮች የምትመለከቱት እነኛን ውድ መኪናዎች የ300,000 የ400,000 ብር አልባስና ጫማ ምናምን የምትመለከቱት እንጂ ሆኖም ግን ውሎ አድሮ እውነታው መገለጡ አይቀርም። ባይሆን እመርጣለሁ። he's a scammer እናንተም ገንዘብ ፍለጋ ነው እዚህ ጋር የመጣው ምናምን የሚሉ ነገሮች መስማት ጀመርኩ። ኦፍ ኮርስ ያው አንድ ኦንላይን ላይ እስከወጣ ድረስ ፖዚቲቭንም ኔጌቲቭንም ነገር መስማት መቻል አለባችሁ። ከዛ ግን ከተቀበልኳቸው ነገሮች በጣም የገረመኝ ምንድነው መሰላችሁ? ያው እኔ ምንም አይነት መልስ ለሰው አልሰጠው ኦፍ ኮርስ ምክንያቱም ምንድነው ስራዬ እንዲያሳይ ስለፈለኩ ይሄ ቻሌንጅ አልኳችሁ ያወራው ቻሌንጅ እስኪሳካ ጠብቄ ያው ማውራት ይችላል ስላሳካሁት ማለት ነው። ግን በጣም የሚያናደኝ ነገር ምንድነው ልክ መጥፎ ነገር ስለኔ መሰማት ሲጀምር አብሮኝ የተማሩ ልጆች ጓደኞቼ ነበሩ፣ ዘመድ አዝማዶች ሊሆን ይችላሉ፣ ብዙ ሰዎች ይጽፉልኝ ጀመር። እዚህ ማቃቸው በጣም ያሳፍራሉ። ለአብሮኝ ምናምን ብዙ ችል የሚያደርጉ ልጆች ፒስ ነው እንዴት ነሽ ምናምን አዩሽ እኮ ምናምን ነገር ሰይፉ ላይ እና ስላንተ ብዙ ነገር እየሰራ ነው አታስብሽ፣ ላይክ እንዳሰቡልኝ ነገር አታስብሽ፣ ዝም ብለሽ ብቻ ከሶሻል ሚዲያ ጥፊ ምናምን አንቺ ሶሻል ሚዲያሽን አጥፈሽ አንድ ሰው አይደለም ነገራችሁ በጣም ብዙ ሰዎች ይሄ ልላችሁ የፈለኩት ምንድነው እኔ ምንም አልሰማኝም አናገራችሁ አልሰማኝም። እድሜ ልኬን እንዳለ እዚህ ደረጃ ላይ ለመድረስ እየተገፋው ምን እያልኩ ብዙ ነገር እያሳለፍኩ ነው እዚህ የደረስኩትና ይሄ እንደዚህ ነገሮች ምንም አይመስለኝም። ግን በጣም የሚገርማችሁ even your closest የምትላችሁ ሰዎች እንኳን ለእናንተ የሚያስብላችሁ ሰው everybody is so fake። ያ አሁን ላይ ቻሌንጁ ጨረስኩት everybody ይሄ ነገር እንደተሳካ ሳይ የኔ ነገር ድጋሚ ሻይን ማድረግ ሲጀምር ትክክለኛ ሆኜ መገኘት ሲጀምር ድጋሚ ጓደኛ ሆኖ ወስጉድ ማጋይ ብለው ይጽፉልኝ ይደውልልኝ ጀመር። ማጋይ ይሄንንም ቪዲዮ ካየ ከዚህ በኋላ እንድደውልኝ አልፈልግም እያንዳንዱ ማለት ነው። አንደኛ ሁለተኛ ነገር ደግሞ ማንንም ሰው ወዳጅ አይደለም ማጋይ። በተለይ ደግሞ ማንንም ሰው መበለጥ የሚፈልግ ሰው የለም። አንደኛ ነገር እንትን ብያለሁ ከኦንላይን ነገር ውጪ ኦፍላይን ላይፍ ላይ ጓደኞቼ ጋር I'm very positive የሆንኩ ሰው ነኝ። ሲጽፉልኝ መልሳለሁ። አብሬ ያሳለፍኳቸውን ሰዎች ምናምን ዝም አይደለም እና ይሄ ነገር ካለፈ በኋላ እንደዚህ አይነት ነገር ሲሉ I'm human ማጋይ እንደማንም ሰው ሊሰማኝ ይችላል። ግን bro ማንም ሰው successful ስትሆን ሊወዳ ይችላል። your friends your ዘመድ your ጎረቤት nobody gives a fuck about you ማጋይ just be you። አሁን መተለምታሽቋለጠው ደግሞ ማን ነው? fuck you ማን ነገር fuck you I don't need you anymore I don't want you to come to my DM እና እንድታወራኝ አልፈልግም። ይመች እንዴ አባ ቆይ አባ አንተ ነገር ልንገርክ እኔ እኮ በጣም አዝኜ ነው። ባዶ ቦርሳ ነው ምንም የለውም። ዶላር እንኳን ጣል ባላረግበት ስልኬ እንኳን ልክተትልህ። ኢትዮጵያዊነት መልካምነት ቂጤ አልሟሟም ምላሴ አልሞተም። ስለዛ እድሜ ምን ይሰራልሻል? ዋናው ባጭሩ አልጃጀውም አልቃጨውም። ዋናው እሱ እኮ ነው ውዴ። ጡቴ አልሟሟም እግዚአብሔር ይመስገን። የኋላስቲክ አልሆነም ወዲህ አላለም። ቂጤም እንደ አላነጠነጠም። ብትቆነጥጩ ድንዝዝ ነው የሚለው። ስለዛ ውዴ አትጨነቂ ለእድሜ። ዋናው እሱ ይበርክትልኝ። ምን ጉድ ነው? ቆይ አንዳንዶቹ አለ ዲንትን ለመሆን ለመጫው እኔ ይውላችሁ ልጅ ነን ከሚሉት በላይ እንደ ልጅ ቀበጥ እንደምን ልንገራችሁ። እናንተ ያልተሳካላችሁን የእድሜ ሆረር የሆነ የእድሜያችሁ እኔ ቤታያው ቅጥል ትላላችሁ። ሆረር የሆነ ህይወት ውስጥ ነበራችሁ።
በቃ እድሜሽ እንዳይር ተብላችሁ በግፊት 4-5 ተወልዱና ከዛ ከራሳችሁ ጋር በግድ ታፎካክራላችሁ ሰውን በግድ በቃ የኛ እድሜ ኩያዎች ናቸው በግድ 40 ቢሆንኛ አባትሽ ይወደኛል ውዴ 40 ቢሆንኝ ፋዘር ጋሽ ተቆላዬ ታይቀው እስኪ አባትን አሁን እቺ ነው የመሰለ ልጅ ብታገኝ ምን ታረጋታለህ በሉ ፋዘር ራሱ ጥርስ ሳይኖራቸው ንክስ ለማረጋት ነው የሚሉት ፋዘር ራሱ የርሶ አሁን እዚህ ምን እድሜሽ እንደተነዛ ምትሉኝ አባታችሁንና ፎቶ አሳዩትና እቺ ልጅ ብታገኙ አባ ምን ታረጋታለህ ንክስ ነው ማረጋት ነው የሚሉት ትቀልዳላችሁ እንዴ እና ባባካችሁን ተሙን ትልልቅ ሰው ባባካችሁን አታሰድቡ ስንቶቹን ባየውበት የዘንድሮ አራዳ ግን ምን አይነት ጉድ ነው የመጣብን እርድና እንደዚህ ሆነ እንዴ ከነቦጆቻችሁ ትንቻለን ኦ ሰው ልጅ ያገባ የሰው ልጅ ያገባ ተራ አንቺኖ ናዳነ ወያ ከተማ ልጅ እኔማ ሸገሪያንሶች ሰልፍ መውጣት አለባችሁ የሸገር ልጆች ሆስቴ ያወሩም አንዴ ነው በቃ ጭጓ አንዴ ነው የሰው ልጅ እንዴት እንደወገብ ቅማል እንደ ድሬዳዋ ላይ ትልልቅ ተዋል አለ አሁን እንደዛ ተዋል እንደ ውሻ መሽገር ሰው ላይ የምትጣበቁ ኬፋ ባይዛዌ ይሄ ቤት ኪራይ ነው እሺ ይሄ ጋሻ ለማየው ጋስቶ የሰጠሽ ቤት አይደለም ይሄ ኪራይ ቤት ነው ተከራይተን ነው የምንኖረው እንወጣለን ከዚህ ቤት የሰው ግድግዳ ታበላሽ ይሄ የኛ ቤት አይደለም ባላላ ግድግዳውን አሽሙር ደሞ ተው እንዴ ከ8 ሰው ጋር ታወሩና ይደበላለቅባችኋል ዘጠነኛዎቻችሁ እኛን መስላችኋለን የምታወሩትንም ሰው አትለዩ ከማን ጋር እንደምታወሩ አታውቁ ስንት መለቂያ አረቄ ነው የምትጠጡትኝ እንዴ አራታውን ሰው ሲወዳችሁ ሰው ሲያከብራችሁ አንዳንዶቻችሁ ተከበሩ ሞዴል ፍራቻ አይደለም አየን እኮ እኔ እኮ ግራ ገባኝ እኮ ቢጨንቀኝ እኮ ቤታ ሌላ ቤት ታለችው እስከ ድረስ ከሰባት ሰው ጋር ያወሩና ያወሩት ነገር ይተላለፍባቸውና ሲንታታባቸው ቤታ ናት የምትመስላቸው ፍቅር እንትን እንበል ጸብ አይሰራልንም እራፉ ብያለሁ እራፉ ይቅርታ ደግሞ አንድ ማሳሰቢያ ያለኝ ባለፈው ቀን የዛሬ 2 ቀን ማን ነው የሚባለው ቆለጦን ይቅርታ ቁንጥሮ በሉትኝ ብዬ ነበር ይቅርታ ሙጤ ለማለት ፈልጌ ነው በሴቶቹ ይቅርታ እኔ እንደሆነ በኦሮምኛ ሳወራው ለኔ አያሳፍረኝም ምክንያቱም ያው ቋንቋውን እንትን ስለምን ለኦሮሞዎቹ ያስደነግጣቸው ይሆናል በዋናው በእኛ ስለማልጠራው ሙጥዬ በሉትኝ ቴቴን ስታገኙት ሙጥዬ በሉት መቼስ ይሆን እንዳለው እንዳትሉኝ እንደው እኮ እናንተ ተከራከሩ ማይባል ተከራከራላችሁ ይሆን እንዳለው እንዳትሉ ወይ ጉራኛ ፈልግም ለብቻ ያማለው ላይ አይደክመኝ እንደሆነ ሙሉ ሰዓቱ ለብቻ ወራል እናንተ ባርኩት እንጂ ቤቴ እጅን ቡና እየቀዳው ብቻዬን እየጠጣው ወራለሁ ድሮም ሰው ወጥቶልኝ አያውቅም እኮ ብቻዬን ነው የምሆነው ብቻዬን እና አንዳንዶቻችሁ ባካችሁን በአሽሙር የምታወሩ ሰዎች ተውን ወይ አንደኛችሁን የቆየቂም ካለባችሁ ወይ ጥላቻ ካለባችሁ ስማችንን እየጠራችሁ ተቀጣቀጡ እኔ እንደሆነ ጊዜ የለኝም አንዴ ነርቫችሁን ነርቨስ ሲስተማችሁን ነው ጠቅ አድርገውና ማለት ነው አይታችኋል እኔ የነካዋቸው ሰዎች ሁሉ እብዶ ነው የቀሩትኝ እንደ እብዱሻ ነው ነው ማረጋቸው እኔ አንዴ ነው የምናገረው ካለሞሮ በ200 እና በ300 ሰው እንድትለፈልፉ ነው ማረጋችሁ ፍቅር ይግባችሁ አንዳንዶቻችሁ ክብር ይግባችሁ ሰው ሳይደርስባችሁ አትድረሱ መንጠቆ የሰፈር በሊታ አሻጥር ሰው ላይ አትሰሩ እኛ ብንጃጅም ብናፈጅም ያምርብናል ምንም ከበጥ ብንል ያምርብናል ብንለብስ ብንቁላላ ብንታመስ ያምርብናል አጭር ብለብስ ያምርብኛል ማንም እድሜው አንዴ ጠነዛ ነው አይደል ቢጠነዛም ከእናንተ እይታ አለን
ኦ ሰው ምን ነው በገዛ ሀገሩ አልከበር አለ እንዴ ኦቴ ምን አርጊ እንደሚሉን እኮ ዝም ስንል እኮ ፍራቻ መሰላችሁ ምላሳችን ሰባት ክንድ ነው ታቁታላችሁ የጠላችሁትን የኤክሳችሁን ራሱ ከመቃብር ፈንቅሎ ያስነሳል ድሮ ጥላችሁት ሄዳችሁትን አገር ቤት የድሮ ፍቅረኛችሁን ሁሉ ምላሳችን ቆፍሮ ያስነሳል ተውን ሰው በሰላም ሀገር እንዴት መኖር አይችልም ማንንም ለኛ አልደረስን ያወሩትን ወሬት እንኳን እንዳወሩት አያውቁም ዘለኛ ለፊት ጓጉንቸር ሜንቶ ተመስገን አምላኬ እንደው አምላኬ እስኪ ለራሴ ቤታይ ይሄኔና በአዲሱ አመት ምቀኛሽን ያብዛልሽ ሸረኛሽን ያብዛልሽ ተንኮለኛውን ያብዛልሽ ክፉዎችን ያብዛልሽ ከስርሽ አይራቁ ቤትሽን ሙሉ ከበውት ክፉዎች ምቀኞች ይኑሩ አሜን ቤታይ ይኑሩ ምቀኛ ሲበዛ ደግደጎቹ ደግሞ ይበዛሉ ይመጣሉ ክፉ ሰዎችን አታጥፋብኝ አምላኬ አንተ አታጥፋብኝ ምቀኛዬን አንተ ጠብቅልኝ ደግደጉን እኔ እጠብቃለሁ እንዳይጠፉ ጋይስ እንዳይጠፉ ዲቦራ አልፈልግም እንዴ ተወችኝ እኮ ጋይስ ዲቦራ እኮ ተወችኝ አብረን ቡና እንጠጣ ተባብለን እንደ እብድ አረቄ እንደቀመሰ ጠንቋይ ብቻዬን ተታኘው እየለፈለፍኩ ነው ያለሁት ተወችኝ እኮ ጋይስ ፊቷን ምን ጭቅጭቅ እያለች ነው የምታወራኝ ምን ላርግ ምን ለተበድያለሁ እኮ ተበድ አንዳንዶቹ ደግሞ አላችሁ ጥግ ማለት ፈልገው የልብ ልባቸውን እየተኛም እኮ አየን እኮ እናንተም የልብ ልባችሁን እኮ ጓደኞቻችሁ ላይ ስታወጡ አየን እኮ ጓደኞቻችሁ ወይ በክሪስማስ ምድር ቢገኙ እንዲ ቢያረጉ ደስ ይለናል የማይረቡ ይያላችሁ በሾርኔ ጠቅ ያረጋችሁ ጓደኞቻችሁን ትነካላችሁ ስንተኛ ነው ቡና ሁለተኛው ዴ በቃኝ ምግብም አልበላው ስሙኝ እግዚአብሔር ይስጣችሁ ቡናዬን አከሰራችሁት ደናደሩ እግዚአብሔር ከናንተ ጋር ቻው አበደን ጨረሱ